ልጄን አስበሏል። ቆይ ምንድን ነው የተፈጠረው? ለምን ተረጋግተህ የተፈጠረውን አልነግረንም? የት ብዬ ነው ፈልጋት? የት ብዬ ነው ፈልጋት? አባዬ ስልክ እየጠራ ነው። ሀሎ፣ ይኸውልህ የኔ ወንድም የምትለው ነገር እኮ ምንም አልገባኝም። እባክህ ልጄን መልስልኝ፣ ልጄን ስጠኝ። ልጄ ሲወሰድ አየኸው ስሜቱን፣ ምን ያህል እንደሚያም፣ ምን ያህል እንደሚያስጠላ። ምን እያልክ ነው? ማለት ምን እየተናገርክ እንደሆነ እኮ ምንም አልገባኝም። አሁን አይገባም። ይህንን ለመረዳት ቀናት ወይም ሰዓታት ወይም ጊዜ ወይም ዓመታት ሊወስድብህ ይችላል። እስካሁን ከወሰድብህ በላይ እንደማይወስድብህ ግን እርግጠኛ ነኝ። የፈለግከውን ጠይቀኝ፣ የፈለግከውን ላድርግልህ። ብቻ በጣም ጥሩ። የምፈልገው ምን እንደሆነ አሳውቅሃለሁ። ነገር ግን የምፈልገውን ከመናገሬ በፊት የመጀመሪያና የምፈልገው ልጄ ጠፋች ምናምን ብለህ ለፖሊስ አመለክታለሁ ብትል በጥቁር ፌስታል አንገቷን ቆርጬ እልክልሃለሁ። አትጠራጠር፣ አድርገዋለሁ። ለማንም አላመለክትም። ትንፍሻለሁ፣ በልጄ እምልልሃለሁ። ሄሎ ሄሎ፣ የኔ ወንድም ሄሎ። አባዬ ምንድን ነው ያለው? እድል ምን አደረጓት? ቆይ እስኪ ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። ስልክ ነው። አባዬ አባትሽ በጣም መልካም ሰው ነው። በጣም መልካም ሰው ነው ሲባል መልካም ሰው ነው። አንድ ጊዜ ስለ አንቺ ሲወራ ሰማና እጅግ በጣም ነበር ያዘነው። ግን ምን ላድርግ፣ በልጅ ላይ የሚጨክነ ልብ ኖሮኝ አይደለም። ይህንን ሁሉ የሚያስደርገኝ አንድ ሰው ነው። ለማደርግብሽ ነገር በሙሉ በጣም ይቅርታ። እጅግ በጣም ይቅርታ። ቆይ ምንድን ነው? ምን ሆናችኋል? ሁላችሁም እኮ ለእንጨጫችሁን ጥላችኋል። ንገሩኝ እንጂ ምንድን ነው የሆናችሁት? እድል ምን እማዬ እድል እናገሩት። እሷን ደግሞ ማን ነው የሚያግታት? እኔ ከአንድ ጎረምሳ ጋር እየተንዘላዘለች ይሆናል እንጂ ምን ስፈልጉ ያግታታል ብለሽ ነው?
ምን እያልሽ ነው? ምን እያልሽ ነው? ተረጋጋ። ሰምኛለሽ? በእጄ ሰበብ ሳትሆኚ እድልን መልሽልኝ። ስለምንድን ነው የምታወራው? እኔ ስለምን እንደምታወራ አላውቅም። እድል አንድ አይኔን መልሽልኝ እያልኩ እየለመንኩሽ ነው። እኔ ምንም ስለምታወራው ነገር እማውቀው ታሪክ የለኝም እያልኩ ነው። ቆይሽ መታገቷንስ ማን ደውሎ ነገራችሁ? እማዬ ቆይ ለምን ትቀልጃለሽ? እድል ታገተች እያልንሽ ነው እኮ አልገባሽ እንዴ? እናንተ ሰዎች የእውነታችሁን ነው እንዴ? ምን እያሏት ታንቀላፋለች አሉ። ቆይ ስለምን እያወራን እንደሆነ አላውቅም እያልሽ ነው? የእውነቴን ነው የምነግርህ። እኔ ስለምትለው ነገር ምንም የማውቀው ታሪክ የለኝም። እህቴ አንድ ጊዜ እናውራ። እድል ጠፍታለች። ከዚህ ቤት ጠዋት ወጣች፣ እስካሁን አልተመለሰችም። የሆነ ሰው ደውሎ ሊገላት እንደሚችል እያስፈራራው ነበር። ለፖሊስ እንዳትናገር ምናምን እያለ እየዛተበት ነበር። እውነቱን ንገረኝ፣ ከዚህ ጀርባ አንቺ አለሽ የለሽም? ስለምን እያወራህ እንደሆነ አልገባኝም። አውቅሻለሁ፣ ከማንም በላይ እኔ አውቅሻለሁ። የምትፈልጊውን ነገር ስትፈልጊ ቀስ ብለሽ እንደ ጊንጥ እንደምትናደፊ ያውቃለሁ። እሷን አላውቃትም፣ ግን በጣም እንደከበደችሽ እና እንዳስቸገረችሽ ገብቶኛል። ለዛ ብለሽ ነው ያሳገትሻት። ቆይ ታዲያ ይህን ራስሽ የምታደርጊው ከሆነ እኔ ለምን አስፈለግኩሽ? ስለምታወራው ነገር እኔ ምንም አላውቅም። ቆይ እሺ፣ እኔ ድልን አሳፍኜ ምን እጠቀማለሁ? ምን ላገኝ? አላውቅም። እሱን እንድትነግረኝ እኮ ነው ፈልገው። ለምንድን ነው ይህን ማድረግ ያስፈልገሽ? ሰውዬ፣ አንተ እኔን መናገር አልችልም። ሲቀጥል ደግሞ እኔ ይህንን ማድረግ አልችልም። አንቺ ይህን አላደረግሽውም እንበል። ታዲያ ማን አደረገው? ንገሪኝ። እሺ ይህንን ማን ሊያደርጉ ይችላል? አላውቅም። እሺ አንቺ የት ነበርሽ? አሁን ገና መስመርህን አለፍክ። አንተ አይደለህም የዚህ ቤት አባወራ እንኳን የት ነበርሽ የት ልትሄጂ ነው ብሎ የመጠየቅ መብት የለውም። ይኸውልሽ ነው ይሄ ነገር እየተባባሰ ከሄደ የማይሆን ችግር ውስጥ ነው የምንገባው። ብታስቢበት ይሻላል። ኧረ እባክህ ሳይ እኮ ወንድ ነበር የምትመስለኝ። ገና ምኑም ሳይጀመር ሽንትን ላይ መልቀቅ ጀመርክ እንዴ? ዳግመኛ እንደዚህ እንዳትናገሪ። ወንድ መሆኔ ከማንም በላይ አንቺ ታውቂኛለሽ። ወንድ የምትያቸው ሰዎች ስሜን ሲሰሙ ገና ሱሪያቸውን በሽንታቸው ያረጥቡ ነበር። እሱ እንድረ ነበር ማቅ። አሁን ግን ላይ እየሸና ነው ቻችን ዝጊ። ሰማኛለህ? ይህን ነገር ሁለተኛ እንዳትሞክረው። እኔ እሙ ማንም አያሸንፈኝም። ማንም እባክሽ በወለድሻት ልጅ ለምንሽ እድልን መልሽልኝ። በቃ እኮ አሸነፍሽኛ፣ አሸንፈሽኛል። እንደፈለግሽ አድርጊ፣ እንደፈለግሽ ሆንልሻለሁ፣ እንደፈለግሽ። በቃ ከፈለግሽ ይኸውልሽ ሀብት ንብረቴን በአንቺ ስም አደርግልሻለሁ፣ በአንቺ ስም። እድልን ብቻ አትንኪብኝ፣ እድሌን ብቻ መልሽልኝ። ታውቂያለሽ አይደል የሞተችው ሚስቴ ብቸኛ አደራ እንደሆነች ታውቂያለሽ አይደል? አባዬ ተነስ፣ በእናትህ ተነስ፣ ተነስ አባዬ። አልነሳም። እድልን እመልስልሃለሁ ብላ ቃል እስካልገባችኝ ድረስ አልነሳም። እማዬ በቃ የሚልሽን አድርጊለት፣ በእናትሽ በቃ የሚልሽን አድርጊለት። ቆይ ምን እያላችሁ ነው? አልገባኝም። ምንድነው እያደረጋችሁ ያላችሁት? ምንድነው እየተደረገ ያለው እዚህ ቤት ውስጥ? ቆይ እንዴት ስታስቡት እኔ እንደዚህ አይነት ስራ እሰራለሁ? እንዴት እንደዚህ መጥፎ ነገርን ያደርጋለሁ? እድል ስለታፈነች እኔ የምጠቀመው ነገር አለ? የማገኘው ነገር አለ? ንገሩኝ፣ ምንድን ነው የምትሉኝ? አልገባኝም።
ቆይ እዚህ ቤት ለምንድን ነው እኔ እንደክፉ የምታዩኝ? ለምን በዚህ ደረጃ እኔ መጥፎ ሰው ነኝ እንዴ? በዚህ ደረጃ እኔ መጥፎ ሰው ነኝ? ምንም ቢሆን እኮ እኔ ድልን አሳድጊያታለሁ። ሳቋን ደስታዋን እያየሁ አሳድጊያታለሁ እኮ። እንዴት እኔ በሷ ላይ እንደዚህ አይነት ነገር አድርጋለሁ? እንዴት? ተስፋዬ እስከ ዛሬ ብዙ ነገር አድርገኛል። በእኔ እናንተ መሀል ብዙ ያለ መግባባት ነገሮች ተፈጥረዋል። እኔ እናንተ በብዙ ነገሮች ልንጣላ፣ ላንግባባ፣ ላንስማማ እንችላለን። ነገር ግን በዚህ ደረጃ መጥፎ አይደለም። እንዳሁኑ ግን አስቀይመኝ አታውቅም። እንዳሁኑ አስከፍተኝ አታውቅም ተስፋዬ። እንዴት እኔ እንደዚህ አደርጋለሁ? ለእኔም እኮ ያሳደግኳት ልጄ ናት። ባልወልዳትም እኮ ልጄ ናት ተስፋዬ። እንዴት እንደዚህ ታስቡኛላችሁ ግን? አሎ፣ የድሮ ባለቤቴ ምን እያደረክ እንደሆነ ልትነግረኝ ትችላለህ? ምን እያደረኩ ነው? እኔ ራሴ ግራ ገብቶኛል። ምን እያደረኩ እንደሆነ እኮ እየቀለድኩ አይደለም። ይኸውልህ እንደፈለግክ አትቀልድ። በሰው ህይወት ላይ እየቀለድክ ነው። አሁን ትክክለኛ ሰዓቱ ሲመጣ የማይሆን ነገር ውስጥ እየገባ ነው። ይሄን በደንብ አድርገህ ወቅ። አንተ ሰውዬ ግን ምን እያደረክ እንደሆነ ታውቃለህ? ሄሎ ሄሎ ሄሎ፣ ለአንቺ የማልከፍለው ነገር የለም። ሁሉንም ነገር እከፍላለሁ። ማድረግ ያለብኝ ነገር ሁሉ አደርጋለሁ። ሕይወቴንም መስጠት ካለብኝ ሳልሳሳ እሰጣለሁ። ስለ አንቺ ምንም ነገር አቆማለሁ። ምንም ነገር። ለአንቺ የማልከፍለው ነገር የለም። ሁሉንም ነገር እከፍላለሁ። ማድረግ ያለብኝን ነገር ሁሉ አደርጋለሁ። ሕይወቴንም መስጠት ካለብኝ ሳልሳሳ እሰጣለሁ። ስለ አንቺ ምንም ነገር አቆማለሁ። ምንም ነገር። አትተኝም እንዴ? አትተኝም? ሰው እኮ ነው የጠፋው። እህቴ እኮ ናት የጠፋችሁ። እንዴት ነው አስችሎኝ ልተኛ የምችለው? እማዬ አንድ ጥያቄ ልጠይቅሽ፣ ግን የምፈልገው ቀጥተኛ መልስ ነው። ምንድን ነው የምጠይቂ? የእድል እገታ ውስጥ እጅሽ አለበት ወይስ የለበት?
ምን እያልሽ ነው? የምፈልገው ቀጥተኛ መልስ ነው። አለሁበት ወይም ደግሞ የለሁበትም እንድትይኝ ብቻ። ቆይ እንዴት ብትጠረጥርኝ ነው? እንዴት ብታስብኝ ነው እንደዚህ አይነት ጥያቄ የምትጠይቂኝ? አቅሻለሁ እኮ እማዬ፣ በደንብ አድርገን እንተዋወቃለን። እንዴት ነው እንዳላደረግሽው ልቆጥር የምችለው? እውነቱ ንገሪኝ ካልሽ ከመጠርጠርም ማለፌ አንቺ እንዳደረግሽው እርግጠኛ። አንቺ ልጅ አይሽ አይደለ? ሁሉም ነገር ሲታወቅብሽ የምታውቂው ጮት ብቻ ነው። ይኸውልሽ እማዬ፣ እዚህ ነገር ውስጥ አንቺ ካለሽበት የዚህ ቤት መፈራረስ ምክንያት እንደሆንሽ ወቂው። እሺ? ደግሞ እዚህ ነገር ውስጥ ካለሽበት ይሄን ቤት እኔ ራሴ ነው ፍርስርስ የማወጣው። እያስፈራራሽኝ ነው? እያስፈራራሁሽ አይደለም፣ እየነገርኩሽ ግን ነው። ይኸውልሽ ነገሩን አውቀሽ ብትገቢበት ነው የሚሻልሽ። እና ደግሞ እዚህ ነገር ውስጥ አንቺ እጅሽ ካለበት ቀስ ብለሽ ልጅቷን ወደ ቤት ብትመልሻት ነው የሚሻልሽ። አለበለዚያ ግን ምን? ድጋሚ እነግርሻለሁ። ይህንን የማታደርጊ ከሆነ እኔም አደባባይ ላይ ወጥቼ አባቴን እፈልገዋለሁ። መፍረስ ካለበትም ይሄ ቤት ይፈርሳል። ከዛ ደግሞ እንደ አዲስ ይሰራል። አንቺ ልጅ ምን እያልሽኝ ነው? ጨርሻለሁ። ሃሎ የኔ ወንድም፣ እስካሁን ድረስ ለፖሊስ እንዳላመለከት ካውቃለሁ። እባክህ ለምን እባክህ ልጄን መልስልኝ እባክህ። ልጄን እሰጥሃለሁ። ልጄን ከመስጠቴ በፊት ግን እኔ እናንተ ጋር የፈልገው የኔ የሆነ ነገር አለ። እሱን እንድትሰጠው ይፈልጋል። ምንድን ነው እኔ ጋር ያለ? ቆይ ከኔ ምንድን ነው ማወቅ የምትፈልገው? ኧረ እባክህ ልጄን መልስልኝ። ቀላል ነው። እስኪ ወደ ቤት ግባና ሙሉ ቤተሰቦችን ሰብስበህ ቁጭ አድርገህ ምንድን ነው የኛ ያልሆነ ነገር የእሱ የሆነ ነገር ብለህ ፈልግ፣ ታገኘዋለህ። ኧረ እባክህ እኔ ቤተሰብ ውስጥ የአንተ የሆነ ነገር ምንም የለም። የእኔ የሆነች ልጅ ነች አንተ ጋር ያለችው። ግን ለእሷ ስል እኔ ቤተሰብ ውስጥ ምንም ቢኖርህ መልሼ እሰጥሃለሁ። እባክህ መልሼ እሰጥሃለሁ። በጣም ቀና ሰው ነህ። ሁሉ ነገር ይናገራል። ነገሮች እንደዚህ ባይሆኑ ደስ ይለኝ ነበረ። ነገር ግን ሆኑ። አሁን ለማንኛውም ከቤተሰብ ጋር ቁጭ ብለህ ተሰብሰቡና ወስኑ። ከዛ እኔ የሚሆነውን ነገር አሳውቅሃለሁ። ይኸውልህ ወንድም፣ ሄሎ የኔ ወንድም፣ ሄሎ በጣም እንደዚህ ሞቅ ብሎ እኮ ቡና ጠጥቼ አላውቅም። ከዚህ በኋላ አንተ ወዴትም አትሂድብኝ እንጂ እኔ እንዴት አድርጌ እንደምንከባከብ እኔ ነኝ የማውቀው። አንቺ የኔ ወርቅ ነሽ፣ የኔ ሁሉ ነገሬ ነሽ፣ ሁሉ ነገሬ፣ ተስፋዬ። እንዴ ያለ አንቺ እኮ እኔ ምንም ነኝ፣ ባዶ እኮ ነኝ፣ ባዶ። ያለ አንቺ እኮ መኖር አልችልም።
ያለበት ቦታ እንዳትጠጣ፣ እንዳታጨስ እና ደግሞ እዛው እንዳታድር። ቀጥ ብለህ ወደ ቤት የምትመጣ ከሆነ ይቻላል። ትሰሚኛለሽ? አንድ ጥያቄ ልጠይቅሽ፣ እድልን መልሽልኝ። እኔም እኮ እንዳንተ አይነት ስሜት እየተሰማኝ ነው። እንቅልፍ የሚባል ነገር አልተኛውም። እድል ምኑን አይሆን የት ሆነ ያለችው እያልኩ ሳሰላስል ነው ያደርኩት። አትዋሽ። ከዚህ ሴራ ጀርባ አንቺ እንዳለሽ አውቃለሁ። አንቺ እንኳን ባትኖሪ ያንቺ ጣጣ ይሄን ነገር እንደፈጠረ በደንብ አውቃለሁ። ቆይ እንደዛ ነው የምትሰማህ? እንደዛ ነው የምታስበኝ? ለምን ብዬ ይሄንን አደርጋለሁ? ቆይ ንገረኝ እስቲ። አሁን እያሰብኩ ያለሁት ስሜቴ ጠቅላላ እድልን ነው የሚያስበው። እድል ከፈለገች ገደል መግባት ትችላለች። ከዚህ በኋላ ስለ እድል አያገባኝም። አንቺ ከአሁን በኋላ ቃል አላወጣም። የምሬን አደርጓለሁ። እድልን ዛሬ ማታ እዚህ ቤት ካላገኘኋት አንገትሽን ቆርጬ ነው የምጥለው። ሰማሽኝ? አንገትሽን ቆርጬ ነው የምጥለው። ሁሉም ነገር እንደፈለግሽው እየሆነ እንደሆነ ተስፋ አድርጋለሁ። የምሰጥሽ ቀን 2 ቀን፣ በዛሬና በነገ ልጄን የማታመጭልኝ ከሆነ በእርግጠኝነት ነው ነግርሽ የእድልን ሬሳ የማስቀምጥበትን ቦታ ነግርሻለሁ። ለዛ ተዘጋጅ። ከዛ ስመለስ ግን አንቺንም እንደማረሳሽና እንደማልተውሽ ወቂ። ሁላችንም ወደማይሆን መንገድ እንሄዳለን። የነጠቅሽኝን ተራ በተራ እንደምቀበልሽ ቃል ገብቼልሽ ነበር። አሁን ደግሞ ቃሌን አሳይሻለሁ። ስለዚህ ያለሽን እድል ተጠቀሚበት። 2 ቀን ሰጥቼሻለሁ። 2 ቀን ብቻ። ቃል እገባልሃለሁ እድል ምንም ነገር አትሆንም። እድል ምንም አትሆንም። ምክንያቱም የዋህ ነች። የዋህ አምላክ ደግሞ የዋሆችን የሚረዳ ስለሆነ እሷም አትሆንም። እድል እኮ በጣም የዋህ እኮ ነች። በጣም ቆይ አባዬ፣ ይህንን ነገር ማን ያደርጋል ብለህ ትገምታለህ? ማን ያደርጋል ብዬ እንዴት ልገምት? ይሉሽ አንዳንዴ እንደ ሞኝ አስባለሁ፣ እንደ እብድም አስባለሁ። ይህን ያደረገችው እናትሽ ነች እችላለሁ። ግን ደግሞ እሷ ምንም ሰይጣን ብትሆን በልጇ ላይ እንዴት እንደዚህ ታደርጋለች ብዬ ደግሞ መልሼ እረጋጋለሁ። አይ ወይ የተጣላኸው ወይ ደግሞ አንተን ሊጎዳ የሚፈልግ ሰው ምናልባት ካለ እኔ ለመጉዳት እኔ እኮ ከማንም ጋር መጣላ ሰው አይደለሁም። እንደምታይኝ ብቻዬን ነው የምኖረው። ማንም ላይ እኮ አልደርስም። እሺ እኔን ለመጉዳት ነው በል። እኔን ለመጉዳት እቺን የዋሁን ልጅ ማንገላታት መውሰድ ምን ያስፈልጋል? ግራ ቢገባኝ እኮ እድል ደግሞ በጣም የዋህና ጥሩ ልጅ ነች። እሺ አባዬ፣ በቃ እኔ የሚከፈለውን ዋጋ ሁሉ እከፍላለሁ። የሚደረገውን ነገር በሙሉ አድርጌ እኔ ካንተ ጎን ነው የምሆነው። እሺ ወዴት ነው? እንደዚህ አይነት ጥያቄ እንዳትጠይቀኝ ደጋግሜ ነገር ነበር።
ደጋግሜ ነው የምጠይቅሽ። እዚህ ቤት ውስጥ ሁሉም እየተተራመሰ ያለው እኮ ሰው ጠፍቶ ነው አይደል? አንቺ እንጂ ዘንጥሽ ወደ ልትጂ። መስመርን ጠብቅ። መስመርን ካልጠበክ ግን መስመሬን ካልጠበቅኩ ምን ልታደርጊ? አውጥቼ ወረውራለሁ ምናምን አልትይም። እንዳትሳሳች። ነገሮች ሁሉ እየፈራረሱብሽ ያለው ሰዓት መሆኑን እንዳትረሺ። እድልን ያፈናት የቤቴ አባት ነው። እሺ ቤቲ ለምንድን ነው ይፈልጋት? ተስፋዬስ ቤቲ ልጁ እንዳልሆነች ያውቃል? እድል ይህንን ሁሉ ነገር ስላወቀችብሽ ነው አይደል ያፈንሻት? አንተ የማይቆፈር ቦታ እየቆፈርክ መሆኑን አትርሳ። አትሳሳች። ተመሳሳይ ሁኔታ ላይ ነው ያለነው። አንድ አይነት ስራ ልንሰራ ነው አይደል እዚህ ድረስ የጠራሽ? ስለዚህ ሁሉንም ነገር ማወቅ ፈልጋለሁ። ስለምንድን ነው ማወቅ የምትፈልገው? ሁሉንም። ሰማኛለህ? አንተ ማወቅ ያለብህ እኔ የምነግርህን ነገር ብቻ ነው። ከዛ ውጭ ግን ለማወቅ ሞክራለሁ ብትል ሞትን ታፋጥ። ስማ፣ የሚያዋጣ ከኋላ መሄዱ ሳይሆን ከኔ ጋር እኩል መራመድ ነው። አንድ ነገር ነው የሚያስፈልገን ለኔና ለአንተ። የሚያገናኘንም አንድ ነገር ነው። እሱም ገንዘብና ገንዘብ ብቻ ነው። ጥሩ ጅማሬ ነው። እየሰማሽን ነበር? አዎ፣ ግን አንድ ያልገባኝ ነገር አለ። ምን? አባቴን በደንብ አድርገህ ታውቀዋለህ? አልገባኝም። ችግር የለውም፣ ደግምልሃለሁ። አባቴን በደንብ አድርገህ ታውቀዋለህ? ማን ነው አባትሽ?